ጋይስ እስኪ ታብታብ አድርጉልኝ። ፊንገር አላለም አሳቀችኝ ጋይስ። ይሄንን ፊልተር አረገ። ይሄንን ነው የምታረገው ማለት ስገባ ይሄን አረገችና እስኪ እንደዚህ አንሺ በሏት፣ እንደዚህ አንሺ በሏት። ምን ችግር አለው? still pretty still ሳኩኝ ማርያምን በእነሱ ቤት ማለት በሷ ቤት እኮ በቲክቶክ ሰው ማንንም እንዳትከራከሩ። እኔ ሁሌ ነው የምነግራችሁ በቲክቶክ ማንንም ሰው እንዳትከራከሩ። ውድድር የፈለገ ሰው ቴሌግራም ላይ መጥቶ ማየት ነው ፊትን። ውድድር የፈለገ ሰው ዋትስአፕ ላይ ተደዋውሎ ቀጥታ መታየት ነው በቀጥታ ስልክ። እዚህ ቲክቶክ ላይ አሁን ይሄንን ስላነሳው ስሙዝ ፊልተር አለ። ይሄ ትክክለኛ ከለሪ ነው ግን ስሙዝ ፊልተር አድርጌያለሁ። ሁሉም እንደዚህ አንስታ ተመልከች ምናምን እስኪ ላያችሁ ላይ ትመናቀራለች። አዳሜ ማለት ነው ማጥሪያ ያለው እሺ፣ ፊታችሁ ንጹህ የሚያደርግ በቀርብ ቡጉሬን ታዩታላችሁ። እንደዚህ በልዩት አያችሁት ፊቴ ሚጣባሳ ይውሉ ሳይቀር ስርግን ስሙት ስላለው እና ያታልሏቸዋል። እስኪ እንደኔ ውጪ እስኪ እንደኔ ወጣ እካከ የከጨላፊ ማርያምን ይሄ ከለሪ ነው ስሙዝ ማጥሪያ ብቻ ነው መቤቴን ያረኩትኝ። ግን ላይክ ራሳቸውን እንደ ስዕል አይተው እስኪ ይሄን አርጊ ይሄን አንሺ ይላል። አረገዝኩ እኮ ቤታዬና የሸከሸከሽ ጋር ሂጃ አስደስችው እንዴ። እኔ ምን ላርግሽ? ያምራል ያኛው ላርገው። ያ ኖርማል ከለሪ ነው ማጥሪያ ፊት ብቻ ነው ያረኩትኝ ማለቴ ቤታ አረገዝኩ ያስቁኛል ማርያምን ራሳቸው እንደምን። ለነገሩ እኔ ስማቸውን ሳልጠቅስ ሀቤት እያሉ የሚመጡ ሰዎች እውነታውን ስለማቀባቸውና ስላወጣባቸው ነው። አያቸው እኔ ማንንም ስም ሳላነሳ የሆነ ሰው መርፌ ተወቅቷል ኢትዮጵያ ውስጥ ለመክሳስል እኔ ብሎ የመጣ ሰው ራሱን መለሰ። እኔ ብሎ የመጣ ሰው ወይ ሀቢብ አሳቁኝ ሀቢብ ጌም አይተሻላ በጓ እኔ ስም አልጠቀስኩኝም። ኢትዮጵያ ውስጥ ስንት ሺህ ሰው ነው ያለው? ስንት ሚሊዮን ስንት ህዝብ ነው ያለው? ቢሊዮን ልበላችሁ እንጂ አቤት ብሎ የመጣው ሰው ራሱን ያውቃል። ሊተወጋው ሰው አቤት ብሏል። አለቀ አለቀ። ያኛው ይሻለኛል። አረን ያረተውኝ በእግዚአብሔር እንዴ ነጣ ልበል ጋይስ። እንዲነጭ ሰው ነው ደስ የሚለኝ ማርያም። እኔ በከለሪ መሆን ያስጠላኛል። እናቴ ትሙት ድሮ እኮ እንደዚህ ነው ምገባ የነበረው ፋራ በነበርኩ ሰዓት መቻወቅ ህዝበናው እንዳለ ህዝቤን ይሄ የፊት ማጥሪያው ላንሳው ህዝቤናው እንዳለ ነጭ ነጭ ሲያረግ ቤታዬ ብዬ እኔስ የማንን ጎፈር ያበጥራለሁ እንጂ የድሮ ቪዲዮ ካያችሁት እንደዚህ ነው። እኔ የድሮ እያሉ የሚያወጡት እንደዚህ። አረ በማርያም በሽተኛ ነው የምመስለው። ሜካፕም አልተቀባው ማርያምን። አዎ ፊቴ ቀልቷል። ፊቴ ቀይ ነው ከበፊቱ ማለት ነው። ያኛው ነው የሚያምረው። ገብርኤልን ጠላቶቼ ናችሁ እናንተ። ዲዩ እስኪ አይኔ እኮ ጥቁረቱ እኮ ይታያል እኮ ማሮቼ በመቤቴ ዩት እንደዚህ መሆን ያለብኝ መቼ ነው? በሜካፕ ስወጣ እንደዚህ በሆን ችግር የለውም። ለምን የአይኔን ጥቁረቱ ምናምን ሸፍ ያምራል። ጠላቶቼ ናችሁ እናንተ እግዚአብሔርን። ኖ ጋይስ ኖ አይ ካንት አልለመድኩትም። እሺ ቢያንስ እንኳን ነጭ ላርገው። አይ ካንት አልችልም እንደዚህ ጋይስ። አም ሶሪ ፍቆቼ። ላንጣው አልችልም። ላንጣው ማንጫ አልፈልጋ እንዴ ዩት አይኔን ዩት ማይ ጋድ ቀጮ በመቤት ያለሽ ቆይ ዩ አይኔን አያችሁ ዩቲ በጌታ በኢየሱስ ስሚት እንዲ በጎን ሰው ነኝ። መቤቴን ተመልከቱት። ብሩዝ ላይክ እንዴት ተደበደብኩ ነው የሚመስለው። ቆይ ላንጻው ሳነጻው ይሻለኛል መሰለኝ። እንደዚህ አይ ቲንክ እንደዚህ ያምራል። አቃ እንዲሆኛለው እንዲ ነጭ ይሻለኛል። አልፈልግም። እናንተ ተንከሲስ የጠላት መሳቂያ ልታረጉኝ ነው። ጽዬ ድምጽሽን ሶዶ ወፍሯል። ቀይረው ነው ቀይሪ ማረ ያኛው ነጭ በጋ በመቤቴ እንስማማ በነጭ ወደ ሄድ
እስክሴኔ ቆንጆ ልቀንሶሽ እስክሴኔ አበባ በቃ እንዲህ ፈረንጅ መሆን ይሻለኛል። እረ ዱቄት በዛ። እረ እናንተ መሀይሞች ፊልተሩ ነው አልተቀባውም። ይዩት ያው እከካም እናቴ ደ ሊያሳብዱኝ ነው እንዴ እነዚህ ሰዎች? ያረኩ ፊልተር ነጭ ስለሚያደርግ ነው። የምን አባ ሜካፕ ነው? ሜካፕ ነው ይታያል። የምን አባ ሜካፕ ነው? መቼ እንደሚማሩ አላውቅም። እናቴ ትሙት ምን ሜካፑ በዛ እንዴ! እኔ እንዲህ ነው ነጭ መሆን ፈልገው ጋይዝ። አይኖ በጣም አነጠኝ። ዜሮ ላይ ነው ደግሞ እኮ ማርያምን ያረኩትኝ የራሱ ነው። እኔ ግን ለምንድን ነው ይሄን ሳረግ? እሺ አሁንስ ለምንድን ነው ይሄን ሳረግ ማለት ነው ሰዎች የሚቃወሙኝ? ምክንያቱም ማርያምን ነው የምላችሁ ሁሉም ጌመር ይሄንን ነው የሚያደርገው። ሁሉም ጌመር ይሄ ነው የድሮው። ሊያሳብዱኝ ነው እንዲያራታወኝ። አይኔ አልተኛም። አዩ ዛሬም አልተኛም። ዛሬ 3 ሰዓት ብቻ ነው የተኛሁት። ለዛ እኮ የምታውቂው ሜካፕ አለመቀባቴን አይኔ ራሱ እንደዚህ ድብዝዝ ብሏል። እሺ ማጥሪያውን ላድርገው ስሙት ያደርግልኛል። አልፈልግም። አረ ካሜራዬን ስጠርግ እናቴ ደግሞ ብድግ ይላል። ብልጥ ልጅ ከሞኝ ይማራል። ብልጥ ልጅ ከሞኝ ይማራል። ካሜራዬን ደግሞ ስጠርግ ፊልተሩ ውል ብሎ ቢሄድስ? እስክሴኔ ቆንጆ እስክሴኔ አበባ እየተዋወቅን እኔና እናንተ ሚ ኤንድ ዩ መተዋወቅ ሎንግ ታይም መተዋወቅ። ፈሴን በሪከርድ የያዛችሁ ሰዎች ይህንን ላትይዙ ነው። ፈሴን በሪከርድ ይዛችኋል እኮ እናንተም። ሰው የለም ብዬ 2 ሰው ገና ሲገባ ፈሴን በፈሳ የአማራ ታጋዋ ፈሷን ፈሳች ብላችሁ ፖስታችሁኛል እኮ የዛሬ 4 ዓመት ነው 3 ዓመት። ተረሳ እንዴ እናንተ? ማርያምን ማንም የለም ብዬ አገር ቆይ እናቴ ስለፈሳወራ ናሁን ፎንቲያውን ይመጣል ስለፈሳወራ ማንም የለም ብዬ አገር ሰላም ነው ብዬ ልክ ከመግባቴ እመቤቴን እንምላችሁ ፈሴ መጣ። እንደዚህ ላይቭ ላይ ነበርኩ እንደዚህ ተኝቼ ነው መሰለኝ ተንጋለ ብድግ አድርጌ ቂጤ ላይ አድርጌ ቱስ አረኩት ማለት ነው። ፈስቼ ገና እንዲህ ከማድረጌ አህያውንም ነው የሚባለው ልጃውን መዝገቡ የሚሉት የአማራዋ ታጋይ ፈሷን ፈሳይ ብሎ ከምን ይለቀቀኝ። እናቴ ትሙት ፈሴን ሳንዛረጥ። ስለዛ እናንተ አሁን እንዲህ ብዬ ውል ባረገው ውል ቤት ቀርጻችሁ ትለቁታላችሁ። ለአይኔ እስኪ ደህና ነገር እንትን በሉኝ እኮ። እንቅልፍ ስለማልተኛ እኮ ነው ማርያምን አልተኛም። አሁን ዛሬ 3 ሰዓት ይሆናል 2 ሰዓት የተኛሁት እንቅልፍ አልተኛም። እስኪ ጋይስ ለአይኔ ንገሩኝ። አይኔ እዚህ ጋር ይጠቁርብኛል። ምን ላድርግ እስኪ ንገሩኝ በመቤቴ። ስሊፕ አልተኛ ምን ተይዞ ይተኛል? አንቺማ ደልቶሻል። ስትፈልጊ ከሀፍታም ጋር ትገላበጫለሽ፣ ስትፈልጊ ከደላው ጋር ትገላበጫለሽ። አንቺ ምን አለብሽ? ዳቦሽ አይሞትብሽ አለ። ምን አለብሽ እናቴ? ምተኛው ምን ይዤ ነው? ምን ተይዞ ይተኛል? ኑሮዬ እንደሞላልኝ በቃ ህይወቴ እንደተሳካልኝ ካልጋ ስወርድ አጥቢና ጉራሽ ያለኝ ይመስል ቤት ታየተኝ ምን ይዤ ልተኛ እናት አለ። ቢኖረኝ በተኛው ነግሬሻለሁ እኮ ባለፈው ቁርበት ላይ አድሬ የመጣው ሰው እንዲህ አይነት የመሰለ አልጋ ሳገኝ እተኛ ነበር ብዬሻለሁ እኮ። አልተመቸኝም። ያጠፋል እሱ ማርያምን። አይኔ የሻይ ቅጠል ደግሞ አይንሽ ላይ አድርጌ አሉኝ። ይሄ በአካል ብታዩት እግዚአብሔርን እንደዚህ ጥቁር ብሏል። እዚህ ጋር ነው በቃ የጠቆረብኝ። ስሙ ሳሪ ወይ ድምጼን ቀይሬ እሷ ስላወራ አንዴ ለሰ ይሄ ቁም ነገር ነው ጋይስ። ሳሪዬ ቪዲዮሽን አይቻለሁ። እናት አለም ቅድም ሰው ቤት ስለነበርን ሀቢብዬ ያሰጠውን አንበሳ ታመጣታለ። ዘመዶች እንኳን ጓደኞች አንበሳ አልሰጡ። ምን እናንተ የቅርብ ጥምረት ጓደኝነት የለንም። ሀቢቤ ዱባዩ እኔ እናንተ ምንም ጥምረት የለንም። ቴንኪዩ ምንም ጥምረት የለንም። አንድ ቀን እንኳን በውስጥ አሽኮርመማይ ማታቅሰው ነክ እኔ ቤት ታዬ ግን አየካረ በአሳ ሰጠቅ አንበሳ ነው የምሰጠው። ይህንን እንድትይዝልኝ እንድመዘግበው። ሀቢብ የዱባይ ሰዎች እቁቢውን እድር ያለባቸው አላቅም። በየሳምንቱ እየተነሱ ጌም ያዘጋጃሉ። ሀቢብ ካለክ
ማንም ወዳጅ ያልሰጠን እኔ ቤታዬ ሰጥቻለሁ መልሰ አምጣልኝ መልሰው አንበሳይን አመሰግናለሁ እዛ ጋር እንዳትፎገር ብዬ ነው ሲቀጥል ሳሪ ሰው ቤት ስለነበር እና ያላወራን ሳሪ ዳጣ ማለት ነው ሳሪዬ እኔ ፍቅር በጣም ነው ማርያም የምወድሽ እኔ ፍቅር እኔ በፊት ላፈቀርኩ እኮ ቆይ ድምጼ ልቀይር ሳቄ ነው የሚመጣው በፊት ላፈቀርኩት ሰው ጋር ሰው እንኳን ሳሪዬ እንደዚህ እወድሃለሁ ምናምን አፈቀርኩ ብዬ መግለጽ አልፈልግም እኔ ፍቅሬን በተግባር ነው ማሳየው አንቺ አለሽ ኩይኑ አለሽ በስመ አብ ወመንፈስ ቅዱስ ሰው ግን ሲያገባ ይጠፋል እኔ ባገባም ራሱ ማለት ነው የፈለገ ነገር ቢሆን ነቅዬም ቢሆን ቲክቶክ ላይ ገባለሁ ለማንኛውም ሳሪዬ ማርያምን በጣም ነው ሞድሻ ከብሻል እኔ ፍቅር መግለጽ አልችልም ሳሪ ዳጣ ፍቅር መግለጽ አልችልም እንደዚህ ላይ ወድሻለሁ አፈቅርሻለሁ ምናምን ይባላል ደግሞ ለሴት እዚህ ሀገር ይላሉ ደግሞ እናቴ ወድሻለሁ አፈቅርሻለሁ ይባላል ቤተሰብ ለወዳጅ የኔ ማር የኔ ውድ ምናምን ተንገበገብኩልሽ ማለት አልችልበትም ማርያምን ያሳፍረኛል እንደዚህ የሆነ ሼም ይዘኛል ከልቤ ግን በተግባር አሳይሻለሁ ግን ዛሬ አውጥቼ ልግለጸው ሳሪ ዳጣ በጣም ነው ሞድሽ በጣም ነው ማከብርሽ ግን ባልሹ ነገር ተቀባይ አይደለም ለሌላ አይደለም ባልሹ ነገር ተቀባይ አይደለም ቤታዬ ብትታረቅልኝ ምናምን ላልሹ ነገር የሰው ልጅ ግዴታ መታረቅ የለበትም ግዴታ ታርቆ መኖር የለበትም የሰው ልጅ ክፉ ሳይነጋገር በመልካም ጊዜ ያለውን መጥፎ አድርጎ ሲጣላ አውጥቶ ባለመናገር መሃል የሰው ልጅ ተስማምቶ መኖር ይችላል የሰው ልጅ ግዴታ መታረቅ የለበትም አንድ ሰው ሁለት ሰዎች ጓደኛ ሆነው ወንድማማች ወዳጅ ሆነው ቤተሰብ ይውጣ ጓደኛ ሆነው ምናምን ሆነው የሚተዋወቁ ሆነው ከተጣሉ ግዴታ መታረቅ የለባቸው ማንም ህግ አያዝም ግን ምንድነው ተከባብሮ በቃ ያም ሰው እግዚአብሔር ክፉንም ደጉንም ምኑንም አልመኝም ምንም ነገር ማልፈልግም ያ ሰው ባለበት መንገድ በፈለገው መንገድ መሄድ በመንገዱ አለመግባት እሱም ደግሞ በኔ መንገድ አለመግባት በኔ መንገድ አለመምጣት ለምሳሌ የሰው ልጅ ከአንዴም 10 ጊዜ ይጣላል የትናንትናው ጥልሽ ለዛሬ መመከሪያሽ ካልሆነ የትናንትናው መጣላትሽ ወይ መራራቅሽ ለዛሬ ሰላም መስጫሽ ካልሆነ መታረቁ ምንም ጥቅም የለውም የሰው እኔ እኮ 5 ጊዜ ተጣልቼ 5 ጊዜ ታርቄያለሁ አይደለ በ5 ጊዜ በታረቁበት መሃል ስታረቅ የ5 ጊዜ ተጣላሁት ላለመድገም ነው የተታረኩትኝ ግን ብለሽ ካልሆነ ግን ያም ሰው በመንገዱ እኔም በመንገዴ በቃ ከዚህ በኋላ ከሰው ጋር ራሱ ብጣላ እንደዛ ነው ማስበው ላቭ አለሽ ፍቅሬ ያ ሰው በመንገዱ እኔም በመንገዴ እሺ ሳሪዬ እቅ እንጂ መታረቅ በጣም ቀላል ነገር ነው እንደዚህ በድለሽኛል ተብሎ ወይ በሰው ምናምን ብዙ ሰው መጥቶ ጠይቆኛል በስልክም ነው አምግድ አሁን ያለውበት ደስ ይላል ደስ አይልም ላቪዬ ፍቅሬ አሁን ያለውበት ደስ አይልም ጋይስ በቃ እንደዚህ ነው የምፈልገው እሺ ማሮች ቢልደርጎን በስ ይወጣሉ እንዴ ደግሞ ሜካፕ ማልተቀባ ቆይ እሺ በኖርማል አድርገው መሰለኝ አይተክ አትወዱትም ይሄን ሳረግ እንደዚህ የራሴው አትወዱትም አይ ዶንት ኖ ዋይ ነጩን ሳረግ አትወዱም ምን አይነት መከራ ውስጥ እንደገባን ይሄ ታዲያ ሜካፕ በማርያም ተውኝ አታጨናንቁኝ እኛ እኮ ቤተሰብ ነን እኮ ግንባሬ ላይ ራሱ እንደዚህ ላርገው አይ ቲንክ ግንባሬ ላይ ራሱ ወሸላ አንጠልጥዬ ብመጣ መቀበል አለባችሁ ለምን ቤተሰብ ነን ጋይስ እኔ አንጠልጥዬ እመጣለሁ አይደለም ግን ቤተሰብ ነን ላይክ ወዳጆች ነን ላቪዬ በቃሽ የኔ ፍቅር ላይክ ወዳጆች ነን ቤተሰብ ነን ጋይስ ተላምደናል ገበየው ቢመጣ ጋቢሳ ቢመጣ ጨሊሳ ላይ ቢወጣ ምንም ችግር የለውም ቤተሰብ ነን 6 ዓመት እናቴ ቱን ጋይስ 6 ዓመት ማለት እኮ ይቀላል ነገር እኮ አይደል እንዴት ነው የምታዩት ሁለት ፍቅረኛሞች ይገናኛሉ ይሸካሸካሉ ልጅ ወልዳሉ የ4 ዓመት ልጅ ያሳድጋሉ በ6 ዓመት ውስጥ ማለት ነው በአንድ ዓመት ያቃታል ይጠናናሉ ያሁኑ ዘመን ልጆች ኬሚስትሪና ፊዚክስ አይደሉም ብዙ አይጠናኑ በአንዴ በ6 ወር ይፋቅ እቤት ውስጥ ቁጭ ብሎ አባቴ ማን ነው አባ እያለ 3 ልጅ እቤት ውስጥ ያለቅሳል አንተን ጋዚ ጋር ሞቅ አርጊው ኧረ እንደው ክፉ ሊያስወሩኝ ነው እሺ ጋይስ ከአቤል ጋር ይላች ባለፈው አቤል እናቱ መታ የመረቀችው ነው ታሳውሳላችሁ የቤተ ክርስቲያን ነገር ከአቤል ጋር የሰራ ነው ዛሬ ጥሪ ለአንዴና ለመጨረሻ ጊዜ አይ ቲንክ ለመጨረሻ ጊዜ አይሆንም ቻ ለኔ ለአንዴና ለመጨረሻ ጊዜ ጥሪ አስተላልፈውልኝ አቤል ጋር ለማገዝ አቤልን ለማገዝ
ያው ቤተክርስቲያኑን ለመርዳት አይ ቲንክ ፊኒሺንግ ይቀረዋል መሰለኝ ይቀራል። እሱ ለማገዝ እሄዳለሁ። አቤል ቤቱን ይከፍታል። ወይ በራሴ ቤት ሆናለሁ ወይ በአቤል ቤት ሆናለሁ ኢንገስት ላይ። ከዛ ለ1 ሰዓት እናገዛችኋለን። እባካችሁን ተባበሩ፣ ያቅማችሁን አድርጉ። ኦርቶዶክስ ሜራችሁን ጅስ መርዳት የምትፈልጉ ሰዎች ካላችሁ አግዙ። ጥሪ ስለተላለፈልኝ ነው። አመሰግናለሁ። ሀቢባ ተሸነፈ፣ ሀቢብ ተሸነፈ። በጣም ማላውቀውን ነገር መተሽ ነገርሽኝ። ዋው ሀቢብ ተሸነፈ። ሀቢብ ጋር ግን አንበሳ የሰጠችው ሰው ሌላ ቤታ ነበረች። ወይኔ ጉዴ ፈላ። ወይኔ አላቅም ነበር። ቶፕ ላይ እኮ የተቀመጥኩት እኔ ነኝ እኮ። ስንት አይነት ሰው አለ ግን ስንት አይነት ገደ። ልጅቱ ግን አሳዘነችኝ። እናቴ ትሙትን ደስ አላት ጓለ የምትባለው። ምን ነው ጠፋሽ ፍቅሬ? እንትኑን ተውሹ እንደ ጀመርሽውን ቤታዬ ሀሜቱን እንጀምር ወይ? ክፍያ እየመጣ ነው። መሲ ከፍላለች። አሁን ኮል ቤተክርስቲያን ልገባ ነው። ቤታዬ ስንት ሺህ ኮይን ነው የምንከፍለው? 1000 ኮይን ከፍላችሁ ማማት ትችላላችሁ። 1 ደቂቃ ጊፍተርሽ ነበረች ማ ግን አው ጌማውን ለምሳሌ የሚመስለው የኔና የማሜ ትናንትና ማታ ጌም ነው። ያው እሱ ጌመር አይደለም፣ ሀቢብ ጌመር አይደለም። እንደውም እሷን በጣም ኤክስፔክት አድርጌ ነበረ። ወደ 1 ሚሊዮን ትገባለች ብዬ አስቤ ነበረ። እሷ ጌመር ስለሆነች ማለት ነው። እሱ ሀቢብ ደግሞ ጌም አይጫወትም፣ ጌመር አይደለም። ገባችሁ? አሁን እኔና ሀቢብና እሷ የተጫወቱ ትናንትና ማሜ ያልቀጣም ያለው ጌም የኔ ማለት ነው። አንድ ስንት 30 ሺህ ኮይን ጨምሩበትና የኔ ጌም ነው። ሁሉ ነገር አርቲፊሻል። እሺ እኔ ናቹራሏ ተፈጥሯዊዋ ታዲያ ተፈጥሮ ያለበት ቤት እንኩሩ ገብስማ አህያ ዘይቁጤ ሁሉ ነገር አርቲፊሻል። ወይ ግን ፎሎ የምታረጊው አርቲፊሻሏን ነው የምታያት አርቲፊሻሏን ነው። የሚያሳዝነኝ እኮ እሱ ነው። እንዳለ ተመልከቷቸው። እኔ ሜካፕ የምትቀባ ሴት አልወድም፣ ሂማኒ የምታረግ ሴት አልወድም ይላል። ፎሎ ላይ እኮ ብታዩት አንደኛ ጡቷ እንደ ወንጭፍ ተገትሮ ያለ ሴት ነው እኮ ፎሎ የሚያደርገው። ጡቷ ሜዳ ላይ ለጉልበቷ ዋይ 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 አንሱኝ የሚል አይነት ሴት እኮ ነው ፎሎ የሚያደርገው። ሜካፑ እንደዚህ ጣል ቢደረግ 3 ጎጆ ቤት 3 ቦታ የሚሰራ ሴት አውቃለሁ እኮ። ወንዶች እኮ ባህሪያቸውን እንደዚህ ጉንጯን እንደዚህ ያርጋችሁ ማለት ነው። እንደላ እንዲያርጋችሁ ሜካፓን እሱ የሚከተላት ሴት እንዲህ ሜዳ ላይ ብጥሉት ቆንጆ የጉራጌ ጎጆ ቤት እንደዚህ ባለንቱን ጸጉሯ ከአንቀጽ ወደ ኋላ የሚጀምር ገባ ብሎ ግን ዊግ የምታደርግ ሴት ነው ፎሎ የሚያደርገው። አዳሜ እንዳለ ከዛ ሜካፕና የምትቀባ አርቲፊሻል አልወድም። እስኪ ቂጧ እንደ ፓንኬክ እንዲህ ልጥፍ ያለ ሴት ተከተል። አትከተልም። ቂጧ እንደ ቦምብ ያበጧን ነው ካልተሸከምሽኝ ብለክ ቂጧ ላይ የምትከተል ሀበሻ መቻጣ ናችሁ እናንተ። ግን ልታስቀስፉኝ ነው እንዴ? ስለ ቂጥ እያወራ መዝሙር ክፈች። ኧረ ተው። ከህዝብ ሁሉ ተጣልቼ ብቻዬን የቀረው ሴትዮዋን ከሰማዩ ልታጣልኝ። አንዳንድ ሰዎች ደግሞ አሁን ከነሱ ጋር እኔን ብመላለስ ብሰዳደብ እግዚአብሔር ሆነ ተከታዮቼ ደስ ይላቸዋል። አንዲቷ ምን አለች? ሀሜት አይደለም ጋይስ፣ በመቤት ይሄ ያማው አይደለም። አሁን በኋላ የቸርች ነገር ላይ ስታዩን ሀሜት እንዳትሉ፣ ይሄ ሀሜት አይደለም። አንዲቷ ምን አለች? ሰርጀሪ ራሱ ሰፊ ቤት ገባይ ተለውጣለች። እኛንም በድህነት ማማ የምንማቀቀው ለዛ ነው እንዴ? የምትቀኑብኝ ሳልደርስባችሁ ሳልነካችሁ የምትቀኑብኝ ለዛ ነው እንዴ? እና እናንተ ሙቷ ሰፊ ቤት ግቡ እንዴ! አብረን ቲክቶኩ ለኛ አብሮ የተሰጠን ስልኩ አብሮ የግላችን ነው። የግል ስልክ ተሰጥቶን መሬቱን ፈረሱን ሰፊ ነው ተብሎ ተሰጥቷችሁ ወዳጅ የላችሁም። ለምን? አውሬ ናችሁ ሆዳችሁ ውስጥ ማለት ነው። ትልቅ ሰይጣን እሳት እያንቦገቦገ ይገኛል በክፋትና በምቀኝነት። ለዛ ነው የማያልፍላችሁ። ቤታ ሀብታም ሆነ ቤታ ሰፊ ቤት ውስጥ ገባኝ። እኔ አንድ ቀን ወይ ሰላምዬ ሰፊ ስል መጣሽ። አንድ ቀን ቤቴን እኔ አሁንም አሳይቻችሁ አላውቅም። አንድ ቦታ ነው መኝታ ክፍሌ ነው እዛ የምቀመጠው። አሁንም ምንም የተለየ ነገር የለውም። ምንም አልጋዬን ብቻ ነው የቀየርኩት። ያ የድሮውን ኪንግ ነው ያሁንም ኪንግ ነው። ምንም ከለሩን የለወጥኩት አለቀ። ይሄ የሜካፕ ድሮ ነው፣ ሁሉ ነገር የድሮ ነው። ቤታ ሁለተኛ ሰው እንዳስሚ ቤታ ሰፊ ቤት ውስጥ ገባኝ። ግን ደስ የሚለው ነገር ማርያምን አባቴ ሙት እያልኳችሁ እግዚአብሔርን አልጋዬ ነው አልጋዬ መደርደሪያ ያለ አይደል እንዴ? ያ መደርደሪያ ጫማ መደረድርበት መደርደሪያ ድሮ ማታውቁትም እንዴ? የድሮ ቪዲዮ ላይ ይዩት።
እዛ ጋር የሚደረደርኩበት የጫማዬ መደርደሪያ ድሮም ነው። እግዚአብሔርን ምንም አልጋዬን ግን ቀይሬዋለሁ። ለምን እቃዎቼ እንዳለ ነጭ ስለሆኑ አልጋዬ ደግሞ ፒንክ ነበረ በአጋጣሚ። ለምን አንድ ሰሞን የምታስታውሱ ከሆነ እንትኔም ፒንክ ነበረ። ከዛ ከፒንክ ሙሉ ፒንክ ሲሆንብኝ ለምን አልቀይርም ብዬ ቤት ስቀይር ነጭ ቀይራለሁ አልጋ ብዬ። አልጋው እኮ ፒንኩ አልጋ አልተጣለም እኮ ለእህቴ ስትመጣ እሷ የምትተኛበት ብዬ አስቀምጬዋለሁ። ሂሳብ ነው፣ አልጣልኩትም። በዚህ አጋጣሚ አልጋውንም አልተጣለም። አንደኛው ክፍል ውስጥ ለእህቴ ትተኛበታለች፣ አልጣልኩትም። እኔ ኢትዮጵያዊ አይደለሁ እንዴት እጥላለሁ? ኢትዮጵያ እኮ ማንቆርቆሪያ እንኳን አይጥልም። ኢትዮጵያ እኮ ሻምፖ ተጠቅሞ አለቅልቆ እኮ ማለት በርበሬ የሚከት ማህበረሰብ ነው። ለንቶክቱ ማጫራ ላይ ብዙ አላወራም ውዴ። አዎ ኢትዮጵያ ማህበረሰብ ካያችሁት ማለት ነው መክተፊያ ሲገዛ ሶስተኛ ቤት አልኳችሁ እኮ ሶስተኛ ቤት ያሰማል። መክተፊያ ገዝቶ የሚከተፈው ሽንኩርት ነው። ስጋ እንኳን ቢሆን ምን አለ ሶስተኛ ክፍል ቤት ይሰማል እያንኳኳ። በርበሬ በሻምፖ ማስቀመጫ። ይሄ ህይወታችን ታሪክ ነው። ስለዛ እኔ ውድድሬ ከኋላ ታሪኬ ጋር ነው። ቴንክ ዩ ቬሪ ማች። ቆይ አንዴ ጋይስ እኔ ግን ከጀርባሽ ጥዬሽ ሄድኩ። አንቺ እዛው ነሽ። ደሃ ነኝ የምትሉ ሰዎች አላችሁ። ሰርጀሪ ተለወጠኝ። እኛ ግን ያው አያልፍልንም። አገር ቤት ሻማ ብንልክ ዳቦ ብንልክ ትላላችሁ። በላካ አይደለም። ልብሽን ቀና አድርጊው። ምቀኝ ስትተኝ እንትናዬ እንድፍት ባረጋት አትበይ። ጌታ ወይ እስኪ ያሳልፍልኝ። ጠላቶቼን አብዛ። ጠላቶቼን አንተ ያዝልኝ። ወዳጆቼን ከጎን ያሉትን አንተ ያዝልኝ። ጠላቶቼን እኔ እጠብቃለሁ እያልኩኝ ነው የምተኛው። እናንተስ ሰርጀሪ ስምን ገዛች? ነገ ጠዋት አሁን ተነስቼ ቤቷን አይቻለሁ የሆነ ነገር አልጋ ገዝታለች ስለ አልጋ አወራለሁ ነው የምትሉት። አይሳካላችሁ፣ ማያልፍላችሁ። ለዛ ነው እኔን ተመልከቱ። ሺህ አንበሳ ወርዳለሁ። ኖሮኝ እኮ አይደለም ለቃቃሚ ቁሬማ ቁሩሩ ደሃ ነኝ፣ ግን እግዚአብሔር ያበዛዋል። እመቤቴ እኔ በሳምንት ውስጥ 5-6 አንበሳ ወርዳለሁ። ቁጠሩትኝ። ቀጣይ ሳምንት ቁጠሩት፣ ደምሩት ገንዘቡን የምገዛውን። አንድ አንበሳ 300 ምናምን ዶላር ነው። ሜላና በአንበሳ ትገበያለሽ? ላይክ አስቡት። እመቤቴ ገብርኤልን ኖሮኝ አይደለም ቁሬባ አልኳችሁ እኮ። ቋቋ ብታረጉኝ እንደ ቶኒካ ድህነቴ ይረግፋል፣ ግንስ እግዚአብሔር ያበዛልኛል። አይ ዶንት ኖ ገንዘቡ ከየት እንደሚመጣ አላውቅም። እመቤቴ ከሰው ሁሉ ጌም የምጫወተው እያያችሁ ይሄን ያህል እንኳን ተጫዋች አለም። ሰው ገና ሲገባ ጠዋት ማታ ጌም ነው የምጫወተው። እኔ እያወራው ነው፣ ግን አይ ዶንት ኖ እግዚአብሔር እኔ እናቴ ትሙት የኔ ፍቅር ከየት ገንዘቡ እንደሚመጣ አላውቅም። ለራሴ እስኪገርመኝ ድረስ እኔ እንዴት ነገን አገኘዋለሁ ብዬ ማስብ ነኝ። አልንገበገብም ለገንዘብ እንደዚህ በቃ ሰጠው አይደል ሰጠው ረሳሁት፣ ነገም ሌላ ነው ብዬ ማስበው። እና የኔን ከምትቆጥሩ እኩል ቲክቶክ ላይ አብራችሁኝ የመጣችሁ ሰዎች ከኔ የተሻለ ለመለወጥ ወቁ። አሚን ቦታውን ወቁበት፣ እንዴት እንደምትለወጡ። እኔ አሁን ከእንትና ለምን እንዲተለወጠ ከምል እንዴት ነው በልጬ የምገኘው ከሷ? ምን አይነት አይዲያ ይዤ ይምጣ? ምን አይነት ሰው እንዴት ልሰብስብ? በቃ አላር እንደ እንጂ ቁጭ ብዬ እንትና ተለወጠች ይድፋት እያልኩ መቀኘነት የለብኝም። እናቴን እንሳኝን ምን ነው ልዕልቲ ቤቴ ደግሞ ልዕልቲ ምን አለ ሰሞኑን ሴትዮ እንቁራሪት ተባልኩ ብለሽ ስም ያወጣልሽን ሰውዬ እንኳን እንደዚህ ጠምደሽ አላሹም። እንቁራሪት ቤት ጣለ እንደው ሳይሽ ነው ትዝ ያለኝ። ሰው ሳይነካሽ እኔ በነገራችን ላይ ሳይሽ ነው ትዝ ያለኝ። በነገራችን ላይ እግዚአብሔር ነው የምልሽ ልዕልቲ፣ እኔ ብትሰድቢ ምንም አይመስለኝም። እንደውም ለምን መሰለኝ ሰው ሲሰድበኝ ቤቴ ይበረግድልኛል። አይ ዶንት ኖ ዋይ። ሰው በጅምላ ሲነሳብኝ ቤቴ ብርግድግድግድ ነው ያደርግልኝ። እንደውም ጸጥ ብለሽኛል ልጅበት ግን ለነገር ምናምን አይደለም። ኮመንት ላይ ጌም ከማን ጋር ልጫወት ብዬ ሳወራ ከእንቁርቲ ጋር ተጫዋች ብለው ኮመንት ጻፉልኝ። ከዛ አነበብኩትኝና አልኩኝ። ከዛ ትናንትና ነው ምናምን ሪከርዷን አይቼ ተልኮልኝ ጌም ለምን አንጫወትም? እኔ እንደምታይ ነው። እኔ ገላይን ሸጬም አይደለም ዳቦ ማሳይቼ አይደለም ተጀናጅኝም አይደለም ብዙ ሰዎችን ስለምትተች ነው። እኔ በኖርማል ነው ጽድት ያለ ጥርት ያለ ነው። እንቁርቲ እንግጠም። ይሄ መልእክት አንቺ ስላለሽ ነው እዚህ ምነግርሽ። እንግጠም፣ እኔና አንቺ እንጫወት። ምን ታስቢያለሽ? ፈቃደኛ ነሽ?
አይ ፈቃዷን ልጠይቅ ብዬ ነው። ወይዘን ኖ ቴንክ ዩ። እኔ ለማንኛውም ግን ነገረኛ አይደለሁም። ማርያምን ቁም ነገረኛ አይደለሁም። ኮመንት ላይ ነው ከእንቁርቲ ጋር ተጫዋች ሲሉኝ ነው እንትን ያልኩት። እንደማሻነፍሽ አውቀዋለሁ፣ ግን እኔ የቀጠሮ ጌም አልጫወትም። አመት መቆየት አለብኝ። ልዕልቲ በይ እስኪ ሜምበር እስካሁን ማሜን አይታችሁ ራሱ መታችኋል። ሜምበር ሁኑ። ሜምበር ወረደ። ባካችሁ ሜምበር ሁኑ። ወስዋስ ውስጥ ከምገባ ብዬ በቃ ቤት ውስጥ አልቀምም። ተውኩ። ጫት በቀን 7 ጊዜ ተፋለው። 7 ጊዜ ወስዋስ ውስጥ ይገባ። ወይኔ በስመ አብ አንተ ባለጌ ነህ በእናትህ ስታስጠላ። እኔ እኮ በጣም ስሜታዊ ነኝ እኮ በጣም መጥፎ ሰው ነኝ እኔ። እንደውም እኔ በጣም ምንድን ነው እያልኩኝ ይሄን ነገር በጣም ራሴን ብዙ ጊዜ ማበረታታት ፈልጌ አታይም እንደ ቲክቶክ ላይ ራሱ ጣታውን የሌለ ያለ ስታይል ትካሉ ገባሽ ቀጥታ እየሮጥኩ ሰሚራ ላይ ነው ራሴን የማገኘው። እናት እንዴ ሰው ለካ ላርጎ ወዶ አይደለም ላርጎ እንትን የሚለው ጌታ ሆይ አለማሚ በእናትህ ተዋት። ዋልግ ግን አንተ ስነ ስርዓትህ ነው የሚያምርብህ። አሁን እኔ እህትህ ነኝ። ረይ ወላሂ ያስረሳል። አረ ደስ አይልም። እዛ ላይ ሰሚራ እናቴ ምርጥ ሰው ነች። እንዴት ነው ሽቀላው ቆሞልሃል አሉ። እኔም ታመምኩልክ። ተመቸክ? ሚዲያውን ተቆጣጥረከዋል። እናቴ ጊፍተሮችሽ እየዞሩ ይሄዱብኛል፣ ያስከትሉኛል እንዳለ አልኩሽ። ምን ለእኔ ተመቸኝ? ከኔ ጋር ለሚጫወቱት ተመቻቸው እንጂ መድረኩን ለቀቅሽላቸው። አሞኝ እኮ ነው ማሚ፣ በጣም እኮ ነው በአስማትም በድግምትም በመተትም በዕጣንም በጌሾም በሰው እጅም ምናምን ገባሽ። እንደምንም አይደለም ማሚ፣ እንደዛ ከጨዋታ እንድትወጪ ያደረጉሽ አይደለም እነሱ አይደሉም። እኔ እኮ ምግብ በልቼ ነው የታመምኩት። ከውጭ ምግብ አዝዤ በልቼ በዛ ነው የታመምኩት። እርግጠኛ ነኝ ያ የተመረዘውን ምግብ የላከው ጌመር ነው በእርግጠኝነት። እንዴ ማሚ በመጠረቅ አምላክ እንዲህ እንድትሆኝ ነው እንድትተኝ ነው የተፈለገው። እንዴ አየር ተይዘሽ እናቴ በየቤቱ ሁሉም እኮ እናቴ ሻማ ያበራል። ዳንስ ሁሉ መደነስ ጀመረው። አንዳንዱ ቁጭ ብሎ መደነስ ጀመረ። አንዳንዱ ቆሞ ይደንሳል። ደንሶ ማያውቀው ሁሉ የተለያየ አይነት ዳንስ ጀመረልሽ እኮ እናቴ ቲክቶክ ላይ ተመቻቸው በልኛ ተመቻው ሰፋለት። ግን በጣም የሚገርምሽ ለአንቺ የሚሰጡሽ ጊፍተሮች እኮ እነሱ ጋር እኮ ይሉ አይሰጡም። 2 ብቻ አሉ። አንዷን እኔ ወሰድኳት ተንከባክቤ አየር ላይ አዎ አለች። ይኸው ራሱ እየታዘበች አንዷን ደግሞ የምርሽን ነው? አዎ ወላሂ ዳንሱን ላጀመሩ ጉድ ነው። እሺ ኧረ እመጣለሁ ማሜ፣ አሁን ተሽሎኛል። እኔና ማሜ ይውላችሁ እንደው ሰማይ ዝቅ ምድር ከፍ ብትል ሲፈልግ ይሄድብኝ። እኔ የተናደድኩት ለምን ራሱ አልሄደብኝም፣ ለምን ሰው ቤት ገብቶ ሄደብኝ ነው እንጂ ማሜ ሲሄድብኝ ውሎ ቢያድር እኔ በማሜ ልቤ አይቀየር። አዎ እንደው እየመረራችሁ ዋጡት። ሰው ቤት ለምን ገብቶ እንደዛ ብሎ ይላል ነው እንጂ ያናድደኝ። እኔ ማሜን እስከ ልጆቹ እስከ ኮድ 21 እወደዋለሁ። ቀጥል በሉችን ቀድታችሁ ፖስቱ። በኋላ አንድ ሀገር ደብዳቤ ጻፉና ከፊት ለፊት ፖስቱት። አዎ እውነት እወደዋለሁ ማሜን እስከ ጉድለቱ እወደዋለሁ። እንዴ ስንቱ ቂጣችሁን እየዘቀዘቃችሁ መልሳችሁ ገጥማችሁ የምትጫወቱት ሌሽ ነው። እኔ ከማሜ ታርቄ ማልጫወተው። አዎ ደግሞ አንጀቴን እኔ ሰሚራ ራሱ ተሻለሽ ወይ ብላ ስደውልልኝ አንጀቴን ይበላች። ጌታ በማሜ ይጨከናል እንዴ? ማሜ ስማ ማሜ አሁን ስመጣ በአዲስ መልክ መገዳደል ነው የምንጫወተው። ጆይን አድርጌያለሁ መገዳደልም። በቃ የምን ክብር ነው? ቲክቶክ ላይ መጥቶ ክብር የለም። አዎ በቃ በኮይን በመገዳደል በጣም የሚገርምሽ አሁን ዛሬ 3-4 ሰዎች ጆይን ሲሉ እሺ አልኩኝ። ማለት በጣም ተደብቆ ነበር በፌክ የሚያዩ
ጆይ ሲል በቃ ማለት የሆነ መሳም ምናምን አልኩኝ። የሆነ ነገር አለ ለካ አንቺ ላይፍ ላይ ነሽ። ሲያባብሉክ ነው ሲያባብሉክ አንጀቴን ይበሉ እንጀላደን ሞኝን ወይኔ ኩዊንዬ የኔ ፍቅር የኔ እናት እንዴት ነች ማሬ? ኩዊንዬ ራሱ የኔ አክባሪ እንዴት በውስጥ ስጽፍልኝ እንደነበረ ከወንድምሽ ጋር ታረቁ እያለች ባይ ዘ ወይ ማሜ ዛሬ ተመችቶኛል። ጉጄ እንዴት ግርማ ናቅሎታ አስነቀልከው። I know he scared me but he been honest today. ዛሬ he been honest with you. ማሚያ እንትን ነው እኮ ያናድደኝ ሰው ቤት ገብቶ እንደዛ ስላለ እንጂ ኖርማሊ በቤት ቢሄድብኝ ኖርማል ነው። እኔ አውቀዋለሁ ማሚ እንትን እኮ ነው ያረገኝ ብዬ ነው። እንትን ሰላት ሲሰግድ ራሱ አውዝ ቢላይ የሆነ ሚሉት ነገር አለ ሙስሊሞች ከይቅርታ ጋር ነው with respect ሚሉት ነገር አለና አውዝ ቢላይ ግርማ ሞቶላ ነው የሚለው ማሜ ባይዘው። ኧረ ተው ግርማ ሞየተው አይልም ተው አባቴ አውዝ ቢላም እኮ ለሸይጣን እኮ ለሱ እንደዛ ነው የሚለው። ታርቀናል ፍቅሮቼ። እኔ እኮ ስላመመኝ ነው ትንሽ ከቲክታክ የጠፋሁት። ከማሚ ታርቀናል። መገዳደል ነው ከዚህ ወዲህ የምጫወተው። ክብሬ ምናምን ያልኩትን ትቼዋለሁ። 2 ቅጣት ብቻ ነው የማልቀጣው ከመገዳደል። እሱንም ማሚ የሚያምንበታል። ከነዛ 2 ቅጣቶች ይሄ ምሙሽን በበርበሬ ዘብዝፊና ቀይ ወጥ ላርገው የሚለውን ነገር አልፈልገውም። የሰው ምሙሽ ቀይ ወጥ የሚቀይረውን ነገር መሬት ላይ ተንደባለ የሚባለውን አልንደባለልም። ከዛ ውጪ ሁሉንም ቅጣት እቀጣለሁ። አዎ ሰላይት የሁም አይነሱ እንኳን እኔ ስንቱ ፌመስ ተንደባሉ የለ እንዴ? ስንቱ ፌመስ እንዴት ጫወታሉ ሳንቲ ግርማ ሞይ ምን ትላለህ? ሼር አርግልኝ ብቻ ነው ምለው የኔ አባት እንደው ከቻልሽ ደውይልኝ ሁሉ ነው ምለው